ሰይድ የድሬ እግር ኳስና ፕሪሚየር ሊግ ማጫወት አይችልም የተባለው የድሬ ስቴዲየም ለድሬዳዋ ከነማ ስፖርት ክለብ ከ100 እስከ 120 ሚሊዮን ብር በአመት ይበጀታል። ከግማሽ በላዩ ወደ ከፍተኛ አመራሩ ኪስ ነው የሚገባው። በዚህ የድሬዳዋ ከነማ ተጫዋች ግዢ ላይ ባለ የድልላ መስመር ሰይድ ኪያር እጁን ብቻ ሳይሆን እግሩንም አስገብቶ ከከንቲባው ጋር እየሸቀለ ነው። የሚገርመው ደግሞ ሙስሊም ተጫዋቹ ብቻ እንዲገዙ ነው የሚያደርገው። በዚህ ምክንያት ከኢትዮጵያ ፕሪሚየር ሊግ ክለቦች መካከል ከፍተኛ የሙስሊም ተጫዋች ያሉበት ድሬዳዋ ከነማ ብቻ ነው። እንደሚታወቀው ኳስና ሃይማኖት ወይንም ብሔር ለየቅል በዚህም የድሬዳዋ ህዝብ ኳሱን ማየት ትቶላቸዋል። ሰይድ ኪያር ከ50 ሚሊዮን ብር በላይ በፈጀው የድሬዳዋ ስቴዲየም የአርቲፊሻል ሳር ንጣፍ ስራ ላይ በሚዲያ ያልተገባ ማጋነንና ፕሮፓጋንዳ በመስራት ከፍተኛ የኮሚሽን ስራ ሰርቷል። የስቴዲየሙን አርቲፊሻል ሳር ንጣፍ ያነጠፈው ኮንትራክተር ታንክ ኢንጂነሪንግ ይባላል። የቲክቶከር ከንቲባ ከዲር ጀዋር አማች ነው። ስሙ ፉአድ ኢብራሂም ይባላል። ከአሜሪካን የመጣ ነው። ሰይድ ኪያር ደግሞ የሱ የሚዲያ አጨብጫቢ ፕሮፓጋንዲስት ነው። በነገራችን ላይ ቲክቶከር ከዲር ጀዋር ለዚህ ኮንትራክተር ፉአድ ኢብራሂም ነበር የድሬዳዋን የምድር ባቡር የእግር ኳስ ሜዳ የሸጠለትና በህዝብ ጩኸት የተመለሰው። ይህን የምድር ባቡር ሜዳ ሽያጭ በመቃወም እና በማጋለጥ ቃል የሚባል ወጣት ታግሏቸው ለሁለት ዓመት አስረውት ነበር። በዚህ ሁሉ ሂደት ውስጥ የሰይድ ኪያር ሚና ቀላል አልነበረም። የሚዲያ ክንፋቸው ነው። ከዲር ጨበርበርቱ ሰይድ ጨበርበርቱ ሰይድ ኪያር አሁን ስለኔ ማንነት በደንብ የገባ ይመስለኛል። አራያ ተስፋ ማርያም እኔ ሰይድ ኪያርን የማቀውን ያህል እንደማያቀው እርግጠኛ ነኝ። ወይም ደግሞ አውቆ እየዋሸለትም ጭምር ነው። በኢትዮጵያ ጉቦ የማይበላው የማይልከሰከሰው ሰይድ ኪያር ነው በሚል ከሌሎችም እንደውም ምስክርነት ተሰጥቶኛል እያለ ሲቀባጥር ሰምተነዋል። ለዚህ ነው ዛሬ እኔ የሰይድ ኪያርን ቅሌት ለማምጣት የተገደድኩት። ገና አላባ ሜዳ ላይ የፈጸመውን ጉድ ይዤ እመጣለሁ። እንዲሁማ አንላቀቅም። ሰላም